ጎርተሹ ማየት አልፈልግም እና በየትኛውም አጋጣሚ ደግሞ ተከፍቶ አዝኖ የሆነ ስሜት ድብርት ውስጥ ገብቶ ማየት አልፈልግም። እንደሌሎቹ እጎዳዋለሁ ብለሽ ካሰብሽ እርግጠኛ ነኝ ሄርሚ በጣም የማትወጪው ሙድ ውስጥ ነው የምትገቢው። ብዙ የሆነ ልጅ ነው አብረሽ ተንከራተሻል፣ አብረሽ ተጎሳቁለሻል፣ አብረሽ ተሰድበሻል። ምን ያልተባልሽው ምንም ነገር የለም። ያ ነገር ደግሞ የሚሆነው አንዳንዴ ደስታሽን እንደዚህ ቡልቅ ብሎ ሲወጣ ሲያዩ እንዳለ ይሄ አሽቃባጮች፣ አንዳንድ ሰዎች አሽቃባጮች ንድድ ብስጨት ይላሉ አይደል? ያንን ነው እኛ ማየት እንፈልገው። ያንቺን ጭቅጭቅ ማየትም አልፈልግም። ሰው ሲጨቀጭቅሽ መስማት አልፈልግም። ሰው ሲናገርሽ እንደ አዲስ ማየት አልፈልግም። ምክንያቱም አንቺ ለወንድሜ እንቁ ስጦታው ነሽ። በቅርቡ ሰርግ አለ እያልሽኝ ነው ወይስ ተስፋ ላድርግ? አይ እንደዛ ሳይሆን ያው እኔ እንዳልኩክ ነው። አሁን ለሰርግ ሲባል የማፈቅረው ሰው እስከ መጨረሻው ድረስ እስከ ፊውቸሪ ድረስ ነው እኔ የማስበውና እኔ ለሰርጉም ሆነ ለፕሮግራሙም ለሽምግልናውም ለሁሉም ነገር ሐሳቤ ጭንቅላት በመጀመሪያ አይምሮ ነው አይደል የሚቀድመው። አይምሮዬን አሳምኘዋለሁ። ምንም ችግር የለውም። ፈቃደኛ ነኝ። ወጪው ላይም ሆነ ደግሞ አም ሬዲ። ሰላም ውድ እና የተወደዳችሁ የኛ ምርጥ ፋሚሊዎች እንደምን አላችሁ? እኔ ያለው እግዚአብሔር ይመስገን ሰላም ነኝ፣ ደህና ነኝ። ያው ዛሬ በጣም ደስ ብሎኝ ነው የመጣሁት። ደስተኛ ሆኜ ነው ባይዘው ደስ ያለኝ በብዙ መንገድ ነው። ዛሬ በጣም የምወደው ለኔ መልካም፣ ለብዙዎች መልካም ጥሩ አርአያ ያለው ለሰው ልጅ በቃ ደስ የሚል አስተዋጽኦ የሚያደርግ ለሰው ልጅ ቀና አመለካከት ያለው ልጅ ወንድሜ ወይም በቃ ከጓደኝነትም አልፎ ወንድሜ ያው ስለሱ ዛሬ አንዳንድ ነገር ልላችሁ ነው የመጣሁትኝ። ደስ ብሎኝ ነው የመጣሁትኝ። ምንም አልደበረኝም፣ አልከፋኝም። ያው እንዳያችሁት አሁን ላይ ብዙ ነገር ሞክረናል፣ ብዙ ነገር ሞክረናል። ግን ምንም ደስ የሚል ነገር እያየሁ አይደለም። በብዙ መንገድ ሰዎችን ጠርተን አማክረን ሩታ ጋር ያለውን ችግር እንዲፈቱ አድርገን ሞክረናል፣ እምቢ ብለዋል እና አሁን ላይ የአብርሽን ደስታ ብዙ የማይፈልጉ ሰዎች ስላሉ ከአሁን በኋላ እኔ ወይም ጓደኞቼ ወይም ደግሞ ወዳጆቹ በብዙ መንገድ እንዲደሰቱ እና በጣም ደስ ያለኝ ያልኳችሁበት ምክንያት ምንድነው? ዛሬ ያው እስካሁን ባለው ደስታ በብዙ መንገድ ከነዩ ጋር ሆነው ከነፈረንጁ ጋር ሆነው ብዙ ነገር እያራመዱ ነበር። ሰላም ቤት አልሰጡትም። ቤቱ ላይ ችግር እየፈጠሩ የነበሩት ነዩ እና ፈረንጁ ምናምን ነበሩ። ያው ታውቃላችሁ አብዛኛውን ነገር ምን እያደረጉ እንደነበር በደንብ ይገባቸዋል። ግን ዛሬ ላይ በጣም ደስ ያለኝ እኔ አብሶ ደስ ያለኝ ዛሬ ላይ ደስታ ሩታ ያደረገችው ነገር በጣም ደስ ብሎኛል። ከቤት እስከ ማስወጣት እስከ ማባረር። ይሄም አብርሽና ሩታ በጣም ብዙ ነገር ላይ ነበሩ። ሊታረቁም ጫፍ እንደደረሱም ታውቃላችሁ። ሊታረቁም እንደነበር ምርጥ ላይፍ ብቻ አላቅም ብዙ ነገር ሊጀምሩ እንደ አዲስ ሊጀመር ሲል ያው እነ ፈረንጁ እነዩ ባረጉት ነገር ደስታን አምጥተው መሀል ላይ በጥብጠዋል እና ይሄ ነገር ሁሉን ነገር እዚህ መጥቼ ስመለከት በጣም ይደብራል ከምላችሁ በላይ ማለት ነው። እግዚአብሔርን በጣም ያሳዝናል አብርሃም ከምላችሁ በላይ። ምክንያቱም ሰው እንደሌለው ሰው እያረጉት ነበር። ብቻውን ያን የመሰለ ትዳር በጥብጠው ብቻውን ለይተው አስወጥተውት አጠገቡ ሄርሜላ ባትኖር እርግጠኛ ነኝ በብዙ መንገድ ሊጎዳ ይችል ነበር። ያው ይጎዳል ምላችሁ አጠገቡ ሰው ከሌለ አንዳንድ ሰው ብቸኝነት ራሱ ሊጎዳ ይችላል። እሷ የሆነ ነገር ይዛ እሱ ምንም ነገር ካላለ ሩታ ብቻዋን አይደለችም። ጓደኞች አሏት፣ ወንድሞች አሏት፣ ብዙ ሰው አላት አጠገቧ ላይ የሚመክሯት ምክር ይሁን የሚያረጉላት ነገር ይሁን አላቅም ብቻ አይምሮዋ ተቀይሯል። እንደ በፊት አይደለም። ሩታ እንደ በፊት አይደለችም። እኔ እንደማቃት አይደለችም። መልካም ሴት ነበረች። ግን አሁን ላይ በቃ እኛንም እንዴት እንደምታወራን አብዛኛውን ሰው እንዴት እንደምታወራው አያያችሁ ነው። ደስ አይልም እና ዛሬ የመጣሁበት ዋነኛ ዓላማ ምንድነው? በጣም በቃ የአብርሽ ነገር በጣም አሳስቦኝ አዲስ አበባ መጥቼ ብዙ ነገር አይቻለሁ፣ ደብሮኛል እንዳልኳችሁ። ዛሬ ላይ ደግሞ የመጣሁበት ዋነኛ ምክንያቴ ምንድነው? ሄርሜላን ጠርቼ ስለ አብርሽ ያለውን ሁሉም ነገር ማውራት ፈልጋለሁ። በብዙ መንገድ መናገር ፈልጋለሁ። ስለሱ ማስረዳት ፈልጋለሁ። አጠገቡ ያኔ በብዙ ላይፍ አጠገቡ አብራው እያስደሰተችው ብዙ ነገሩን እያስረሳችው እንደነበር ከጭንቀት ከሐዘን ከትካዜ እያስወጣችው በቃ አሪፍ ነገሮች ላይ አብራው ነበረች እና ዛሬ ጠርቻታለሁ። ምን ተሰምቶ ይመሰላችሁ? ብቸኝነቱን ሳየው ሩታም አሁን ላይ ያለችበት ደረጃ ሳየው ምንም የአብርሽ ፍላጎት እንደሌላት ነው የሚያስታውቀው።
ያው ለምሳሌ ይመስለኛል ደስታን ውጣ ያለችው ከቤት። ምክንያቱም አንዳንዴ የመጀመሪያ ነገር ሲነካ ጥሩ እንዳልሆነ ይገባቸዋል መቼም። ግን ዛሬ ሄርሚን ጠርቼ ቆንጆ ነገር ነው ማውራት ስለ ወንድማችን። ያው ቤተሰብ በደንብ ታውቃላችሁ ለሰው ልጅ ያለው አመለካከት፣ ለሰው ልጅ ያለው ፍቅር፣ ለሰው ልጅ ያለው አክብሮት በጣም በብዙ መንገድ ይለያል። አብሪሽ ምንላችሁ ነው ሄርሚ እንደነበረችው ለአብሪሽ እንደሆነችው እኔ ለማንም አልሆነችም ብዬ ተስፋ አደርጋለሁ። ለማንም ለየትኛውም ወንድ ያን ያህልም ነገር ምንም አይነት ከሰው ጋር ግንኙነትም እንዳልነበራት በግልጽ ይታወቃል። እና ምን ልላችሁ ነው በተጨማሪ ሄርሚ ለአብሪሽ ከሚስትነትም በላይ ከሚስትነትም ከጓደኝነት ከሚስትነት ከእህትነት ከሁሉ ነገር በላይ አድርጎ እና አድርጋው አለ አይደል ቃላት አንዳንዴ የሚያጥራችሁ ነገር ሄርሚ ለአብሪሽ ደስታው ነች። ከደስታውም በላይ ምን ልበላችሁ ብዙ ነገሩ ነች። አንደኛ ብቻውን በነበረ ሰዓት ሰው የለኝም ብሎ ባዘነ ሰዓት ሄርሚ መታ የማይከፈል ዋጋዎችን ከፍላ እንደዛ እየተሰደበች እንደዛ እየሆነች ያን ሁሉ መከራ ያሳለፈች ልጅ እንግዲህ አሁን ደስታውን ማግኘት ያለባት ይመስለኛል። ያው ትዳር በግድ እንደማይሆን ግልጽ ነው። ያው ተለመነች ልመና አንዳንዴ ደግሞ ይሰለቻል። ተለምኖ ሰው እምቢ ሲል ያው እምቢ ባለበት መንገድ ቢቀር ነው የሚሻለው። ምክንያቱም እዛም እዚህም ሲባል ጥሩ እንደማይመጣው እናውቃለን። እንግዲህ ሄርሚ እየመጣች ነው ቤተሰብ እና ብቻ የተሳካ ህይወት እንዲኖራቸው መልካም ምኞቴ ነው። ሄርሚዬ እንዴት ነሽ? አማን ነው? እንዴት ነሽ? አማን ነው? ሁሉ ሰላም? ደህና ነኝ። ሰላም ነው? አለሁልሽ እግዚአብሔር ይመስገን። ዛሬ ደግሞ አምሮብሻል ወንድሜ እንቁ ሚስት ልበል እንጂ ታዲያ ምን ልበል ታዲያ? ያው እንግዲህ የሆነ ሰው ተለምኖ እምቢ ሲባል ቀጥታ ወንድማችንን በእጅሽ ነው የምትረከበኝ? በምንድን ነው ይመስለኛል? በምን ይሆንልሽ? ወብራል ዛሬ በጣም ደስ ብሎኛል። ብዙ ነገር እያየን ነው፣ ብዙ ነገር እየሰማን ነው ሄርሚ። እና ምን ልልሽ ነው ዛሬ ጠራሁሽ፣ በቃ ብዙን መከራ አይተሻል። ከመከራዎችም በላይ ብዙ ነገር ደርሶብሻል። እስከ መሰደብ በቃ መሰደብ ኖርማል ነገር ነው፣ ትንሽ ነገር ነው ብለሽ እንኳን ብታስቢ ብዙ ነገሮችን ቻሌንጆች ተቋቁመሽ መከራዎችን ተጋፍጠሽ ምናምን እዚህ ደርሰሻል። እና ዛሬ የመጣሁበት የመጨረሻው ደግሞ እኔን ደስ ያለኝ ነገር ያው እያየሽ ነው እየሰማሽም ነው በብዙ መንገድ አይቻልም ሄርሚ። በቃ እኔ ለእናንተ ያለኝ ከአክብሮት በላይ ምን አለ መሰለሽ የሆነ ምን አይነት ህይወት እንዲያሳልፉ ምን አይነት ላይፍ እያሳልፉ እንዲኖሩ በቃ ምኞትሽ አለ የሆነ ትልቅ ነገር የምትመኝለት እንደዛ ነው ምኞቴና ምን ታያለሽ? ለማንኛውም መጀመሪያ ሰላም አይቀርም? እሺ ሰላም ደህና ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። ያው በድንገት ነው የደወለልኝና እዚህ በፊት አንዱን ሁለቴ ያው በስልክ አውቀዋለሁ እናወራለን እና ግን ያው ሀሚሩ ፈታ ያለ ሰው ነው በህይወቱ ምናምን ዘና ያለ ሰው ስለሆነ ስመጣም እንደዚህ አይነት ነገር ኤክስፔክት አድርጌያለሁ። ግዴታ ነው ግዴታህም ነው ያ ፈታ ብሎ ዘና ብሎ የወንድሜ ያት ያላልኩም የወንድሜ በዛ ማንነትን ተሳልኩ ብዙም አልደነገጥኩም። ግን ደህና ነህ አለሁልሽ የኔ እናት እንዴት ነሽ አንቺ? እንደዚህ አስቸኩለ በአካል ላውራሽ ፈልጋለሁ። ደስ የሚል ሀሳብ ያስባልከኝ ነገር ያስባለህ ነገር ምንድነው? ሄርሚ ምን በቃ ለመንገር ቶሎ ለመንገር ምናምን አንዳንዴ ሳትፈልጊ የሆነ ውጥት የምታደርጊው ነገር አለ። አልፈለኩኝም። ለምን እንዳልፈለኩ ታውቂያለሽ? ሰስፔንስ አድርጌሽ በቃ የሆነ ሽርጉድ ምናምን ብዬ ለብቻ ልነግርሽ የፈለኩት ግን እንደዛም አይሆንም ካልሽ ብቻ ምን አይነት ስሜት ነው ያለሽ አንቺ አሁን ላይ ከአብርሃም ጋር ምን አይነት ላይፍ ባሳልፍ ብለሽ ትመኛለሽ አሁን ላይ? እንጃ ሚሩኔማ ምን ማላስበው ነገር አለ ማለት አሁን ላይ ብቻ ሳይሆን ከበፊትም ጀምሮ እንደማስበው ነው ለሱ ማስበው ምናምን ነገርና አላቅም ብቻ ወደፊት እሱ ጋር ብዙ ነገር አስባለሁ። ምናልባት አሁን ያለንበት ሁኔታ ወደፊት እንዳላስብ ሊያደርጉኝ ይችላሉ። ግን ደግሞ ከሱ ጋር ብዙ ነገር አስባለሁ። ግን ደግሞ እንደዚህ ማወጣጣቱ ምን ለማድረግ እያሰብክ ነው አልገባኝም። ምን ለማድረግ እያሰብክ እንደሆነ ይገባሻል ብዬ አስባለሁ። እንደዚህ ጠይቅሽ የሆነ ነገር ልትረጂ ትችያለሽ። ያው የምትረጂውም እስካሁን አልተረዳሁም ብቻ ብለሽኝ ፌንት ምናምን ሰርቼብሽ ደውለሽለት አብርሃም መጥቶ እንዲያነሳኝ ከፈለግሽ አላሰብኩም አላወኩም ምናምን በይ። ምን እምነት አላወኩም ምንም እርግጠኛ ነሽ? ልጁ በጣም ፍሪኪ ነውና አልነገርከኝም እኮ በደምብ
አይ በጣም እየተናደድኩ ነው ሄርሚዬ። አውቃለሁ ብትይ ምን አለ ዝም ብለሽ በስልክ በጣም ላወራሽ ፈልጋለሁ ደስ የሚል ነገር ነው ምናምን ስትለኝ ከዚህ በፊት ደግሞ በአንዳንድ ሁኔታዎች አጋጣሚ ተገናኝተናል ምናምን በቃ በዛ ፈታ ያልክ ሰው እንደሆንክ ስላወኩኝ ምናምን ነው አጨቀጭቀኝም በሚል እምነት የመጣሁት። ኧረ አልጨቀጭቅሽ፣ ያንቺን ጭቅጭቅ ማየትም አልፈልግም። ሰው ሲጨቀጭቅሽ መስማት አልፈልግም። ሰው ሲናገርሽም እንደ አዲስ ማየት አልፈልግም። ምክንያቱም አንቺ ለወንድሜ እንቁ ስጦታው ነሽ። ጭቅጭቅ የሌለው ድርድር የሌለው ቆንጆ ልጅ ነሽ፣ እንስት ነሽ እና ላንቺ የሚገባው ከአብርሽ ውጪ ማንም አለ ብዬ አላስብም። ያው ብዙ ሰው ለምነናል፣ ተጨቃጭቀናል፣ ብዙ መከራ አሳልፈሻል። ከዛም ባለፈ የሆነ ሰው ተጠይቆ ድጋሚ ደስ የማይል ነገር ሲሰማ ወደ አንደኛው አዘን ብለሽ ሁሉም ነገር በአንዴ እንዲሆን የምትፈልጊበት ሁኔታ ላይ ነኝ ያው። ምክንያቱም አንቺ የአብርሃም ስጦታ ነሽ። ዋናው ቁም ነገር የጠራሁበት ምክንያት ማለት ነው ምን እንደሆነ ታውቂያለሽ? እኔ አብርሃም ማለት ለኔ በጣም ከወንድም በላይ ከጓደኛ በላይ ምን አለ የሚባል ወንድም ነው አይደል? ከወንድም በላይ ነው ለኔ። ከወንድም በላይ ስለሽ በቃ አለ አይደል? በቃ ከወንድም በላይ እና ምን ልልሽ ነው የመጨረሻ ያው አብርሃም እንደምታውቂው የዋህ ነው፣ ምስኪን ነው። ሁሉንም ሰው አጠገቡ ያለውን ሰው ሁሉ አምኖ ተቀብሎ የሚኖር ሰው ነው። ያው በዚህ አጋጣሚ ስለሱ ማታውቂው ምንም ነገር የለም። ምንም ልልሽም አልፈልግም። ግን አሁን ላይ በቃ እግዚአብሔርን ነው የምልሽ በየትኛውም አጋጣሚ እንደሌላው ሰው አጠገብ ሆነሽ ጎርተሽው ወይ ደግሞ የሆነ ስሜቱን ቀርቦሽ አፍቅሮሽ ወዶሽ የሆነ ነገር ላይ ስሜት ላይ ሆኖ ደርሶ እንደሌላ ሰው ስለሽ እንደ መጀመሪያ ጓደኛው እንደሚስቱ እንድትጎጂው አልፈልግም። ምክንያቱም አብርሽ ማለት ለሰው ልጅ ዋርካ በዩ ከምልሽ በላይ ማለት ነው። ፈራው እንደሌላው ሰው ጎርተሹ ማየት አልፈልግም እና በየትኛውም አጋጣሚ ደግሞ ተከፍቶ አዝኖ የሆነ ስሜት ድብርት ውስጥ ገብቶ ማየት አልፈልግም። እንደሌሎቹ እጎዳዋለሁ ብለሽ ካሰብሽ እርግጠኛ ነኝ ሄርሚ በጣም የማትወጪው ሙድ ውስጥ ነው የምትገቢው። በቃ ከኔ ጋር እስከ መጨረሻው የሆነ ሌላ ታሪክ ውስጥ እንደምንገባ እርግጠኛ ነኝ። ምክንያቱም ደግሞ እንደዛ የምታረጊም ልጅ አይነት አይደለሽ። ተስፋ አደርጋለሁ በጣም እንደምትንከባከቢው ከዚህ በፊትም ብዙ ነገር እንዳረግሽለት እንደሆንሽለት ስለማቅ ያን ያህል ብዙ ነገር እንደማትጎጁ ተስፋ አደርጋለሁ። በቻልሽው መጠን አብርሽን ምን ልበልሽ አብርሽን ኒንጃ ብቻ ጠፋብኝ ሄርሚ ማርያምን ብዙ ነገር ልልሽ ፈልግና አንዳንዴ ማውራት የሚያቅትሽ ነገር አለ ስለወንድምሽ እንደዛ አይነት ሙድ እና ይመስለኛል መቼ ትዳራችሁን ልታረጉ መቼ አሰባችሁ እና መቼ ምን ልበልሽ እስቲ የሆነ ነገር በይ። ስለዚህ ማለት ያው ሐሳብክን በደንብ ልሰማክ እንትን ብያለሁ እረዳሃለሁ ብዬ አስባለሁ። ምክንያቱም አሁን ከምትናገረው ነገር አንፃርም እንደተረዳሁት ሐሳብክ ባጭሩ በጣም ለወንድምህ ያለ ፍቅር ለአብርሃም ያለ ፍቅር ነው መናገር እንዲከብድ ያደረገውና እረዳሃለሁ። ምክንያቱም አንዳንድ ጊዜ አብርሃም ይነግረኛል ስላንተ ምናምን ነገር ስለ ጓደኞቹ አንዳንድ ጊዜ ድረስ እናወራ ስላንተ ይነግረኛል። በጣም ነው የሚወደኝ እኔም ወደዋለሁ በጣም ማከብረው የዋህ ነው በጣም አጠገቡ ያሉ ሰዎች እንዳለ የጎዱት ነው። የሚያናድደው እሱ ነው ታውቂያለሽ። አሁን ከተረዳው ካንፃር አብርሽን ከዚህ በፊት እንደተጎዳው በሌላ ሰው እንደተጎዳው አንቺ እንዳትጎጂ እያስጠነቀቅኩሽ ነው እያልክ ለአብርሃም ተጨንቀህ ነው ዛሬ መጣው። እኔ ደግሞ ለአብርሃም እንደዚህ ከልብ የሚጨነቅ ሰው እኔም ደስተኛ ነኝ። እውነቴን ነው የምልህ። ምክንያቱም በጣም ልቡ ንጹህ የሆነ ሰው ነውና አይዞህ ካልጎዳው እንከባከበዋለሁ። ምክንያቱም ላንተም ብቻ ሳይሆን አንተ ለኔ ብቻ ሳይሆን እኔ ስለምወደው ስለማከብረው ይገባዋልን ብዬ ስለማስብ ያን ነገር አድርጋለሁ እና የተናገርከውን ነገር በደንብ አንደርስታንድ አድርጌሃለሁ። በእውነት በዚህ ልክ ውስጥህን እንደዚህ በጣም ተሰምቶ መናገር እስኪከብድ ድረስ ስለ አብርሃም ጉዳቱን ማየት ስለማትፈልግ ነው በዚህ ልክ እኔንም ለማስጠንቀቅ የሞከርከውና ከጉዳትም በላይ እንደዚህ የሆነ ፊቱ አዝኖ ማየት አልፈልግም እልሽ። ጉዳት ትልቅ ጉዳት አይደለም እኮ ፊቱ አዝኖ አይደለም ተከፍቶ የሆነ ነገር ስሜቱ ተጎርቶ ማየት አልፈልግም ነው። እድሜ የገብተሻላ በደንብ ትረጃዋለሽ ከኔ በላይ አውቃለሁ። ግን ያንን ነገር ደግሞ አሁን ላይ በጣም የምታስፈልጊበት ሰዓት ነው። ገብተሻላ ያንን ነገር እኔ ትዳር ልበል በቃ ትዳር እያልኩ ነው የማወራው ካሁን በኋላ። አሰብሽ እንዴት ነው ፕሮግራሙ የሚካሄደው? የት ነው? በዚህ አራው በዚህ እንድትነግሪኝ እፈልጋለሁ ሁሉም ነገር። እሱ ችግር የለውም ምንለውን ይሰማናል ብዬ አስባለሁ። በጣም ደስተኛ ከመሆኑ የተነሳ ጭራሽ ትዳርን ማሰብ ጀምሯል። ግዴታ ነው ግዴታ ነው። ጌታ እኮ ብዙ መልስ ገና ይጠብቃል።
ማለት አሁን እኔ ብዙ ነገር ስላደረኩለት ሳይሆን ከሱ ገና ብዙ የሚጠበቅ ነገር አለ። አሁን በጣም ደህና ነን እግዚአብሔር ይመስገን። ምናልባት ቪዲዮ የምታይ ከሆነ ወይም ደግሞ ነገሩ ከሆነ እግዚአብሔር ይመስገን ማለት ማንንም እየረበሸውም አይደለም እየረበሸንም አይደለም፣ ደህና ነን እግዚአብሔር ይመስገን። እሱም በጣም በህይወቱ ደስተኛ ነው። ግን ደግሞ ትዳሩን የሱ መልስ ገና ነው ለማለት ነው ሀሚሩ። እኔ ደስተኛ ነኝ ምክንያቱም የማፈቅረውን ሰው ማግባት በጣም ፈልጋለሁ። ግን ደግሞ የሱ መልስ ገና ነው። ምናልባት ሲናገርም ሰንታው ከሆነ ስለኔ ይሄን ያህል እሱ 100% ነው ስለኔ ያወራው ነገር የለምና የሱ መልስ አላውቅም። እርግጠኛ አይደለሽም? እኔ እሱ በሱ አንቺ በራሴ ብቻ ነው እርግጠኛ ሆንኩት። በሱ እርግጠኛ ለምን አልሆንሽም? በሱ እንዴት እስቲ ምከረው ወንድምህን እንጃ። እኔ እርግጠኛ ነኝ። አረ ሂጂ እግሩ ላይም ቢሆን ድፍት ብዬ አግባልን፣ በቃ አግባልን፣ ሰርግ እንብላ፣ ሰው ተሰብስቦ ድግስ እነዩ ነፈረጁ ምናምን እዛች ጋር የሚያሽቃብጡ እንዳለ ይቃጠሉ ምናምን ብለን እስቲ የሆነች ነገር ፕሮፖዝ አውጪና ነድፈን እንስጠው። ምንድነው? ምን ችግር አለው? አንቺ ያንን ብቻ አስቢ፣ ከፈጣሪ ጋር ይሆናል ብዬ አስባለሁ። ይሄ የኔም ሐሳብ ነው ሀሚሩ። ግን እኔ ምን አግዛለሁ? በእኔ ሐሳብ ሬዲ ነኝ። ከዛ ባለፈ ደግሞ በጎን በኩል ደግሞ ለሚመጣው ወጪም ሬዲ ነኝ። ግን ደግሞ to the point ዋና ሐሳቡ ግን እሱ እርግጠኛ ነው፣ እሱ ፍቃደኛ ነው ወይ የሚለው ነገር ነው ዋናው። እሱ ፍቃደኛ እንዲሆንማ ኧረ ሽማግሌም ቢሆን ሰብስቤ እኔ ራሴ ሄዳለሁ። አንቺ ሳትልኪ እኔ ቀድሜ ሄዳለሁ። አሁን ላይ የሱ ደስታ ነው እኛን ሊያስደስታ የሚችለው። ምክንያቱም ብዙ የሆነ ልጅ ነው። አብረሽ ተንከራተሻል፣ አብረሽ ተጎሳቁለሻል፣ አብረሽ ተሰድበሻል። ምን ያልተባልሽው ምንም ነገር የለም። ያ ነገር ደግሞ የሚሆነው አንዳንዴ ደስታሽን እንደዚህ ቡልቅ ብሎ ሲወጣ ሲያዩ እንዳለ ይሄ አሽቃባጮች፣ አንዳንድ ሰዎች አሽቃባጮች ንድድ ብስጨት ይላሉ አይደል? ያንን ነው እኛ ማየት የምንፈልገው። ገብቶሻል? የእናንተን የሰመረ የሆነ ነገር ለሌላው ማቃጠያ ሊሆን ይችላል። እኛ ለሰዎች ብለን ሳይሆን ስለሚገባው አንቺ ለሱ ስለምትገቢ ወይም እሱ ላይ ስለምትግባቡ ማለት ነው። እና ባጭሩ ምን ልልሽ ነው፣ በቃ የመጨረሻ እንትኔ ሐሳቤ ህልሜ ምናምን ካንቺ ጋር የሆነ የተሳሰረ ነገር ኖሮት ማየት ፈልጋለሁ። ለወደፊቱ ግን ይሄ ነገር እውነትም እንደዛ ረድቶ ያ ነገር ከሆነ አንደኛ ሚዜ ነው ማረግክ። አንደኛ በሴቶች ነው ለምን በአብርሃም ኦኬ። አረ ግዴታ ነው። በሴቶች ትሆናለህ ይሻላል። አይ አንደኛ ሚዜ ነው ማረግ። እስኪ ለሱ አንቺ ልመርጭለት ማለት ነው። አዎ ያራዳል። እሱን አርግልኝ ለነገሩ ወይኔ አቤልና ብሩክ አሉ እኮ ችግር የለውም። ሁለተኛ እና ሶስተኛ ይሆናሉ። ተመካከራለህ። ችግር የለውም። እሱ በቁመት ነው። ጽድቅ ሐሳብ ደግሞ የሚያመጣ ሰው የተሻለ ሐሳብ ያመጣ ሰው ደግሞ መጀመሪያ ነው የሚሆነው። ሚዜ መጀመሪያ ነው የሚሆነው። እናቴ ተሞት ያን ያህል ሊያሳስብ አይገባም። እና ምን ሐሳብ አለሽ? አስተያየት አለሽ? እሱ ላይ ምልልሽ ነገር ካለ ማማ አብርሃም ምልልሽ ነገር ካለ አንዳንዴ ይነጫነጫል፣ ያኮርፋል ምናምን አይደል? ያኮርፋል። ግን ያው እሱ ነገር ሁሉ አችለሻለሁ ሲያዋለው ለማ እንትን ያልቻልሽው ምንም ነገር የለም። እግዚአብሔር ይመስገን ሲያዋለው። ግን ምን ትልልኛለህ መሰለህ? በግልጽ ማውራት እንፈልገውን አወራዋለሁ። ግን ደግሞ አሁን አንተ ያሰብከውን ነገር ከኔም ለኔ ብቻ ሳይሆን እኔ ኦሬዲ እንዳልኩህ ነው። ሁሉም ነገር ላይ ሬዲ ነኝ። ወጪውም ሆነ የኔም ሐሳብ ላይ አዎ ነው መልሴ። ስለዚህ የሱ መልስ ምንድነው የሚለውን አንተ አውራው ጓደኛ ስለሆነ ማለት ነው እንጂ እንደዚህ ያው የኔ መልክ የኔ ብቻ ውሳኔ ለትዳር ስለማይሆን ማለት ነው። ስለዚህ ያለን ነገር ዘና ፈታ ያልከን ሰው ነክና አረ ሄርሚ ከዚህ በላይ ደግሞ በደንብ ደግሞ ስንግባባ ከሚባለው በላይ ላዝናናሽ የምችለው እንደውም እኔ ነኝ። ወንድም ጓደኛሽ ባልሽ አጠገብሽ ራቅ ሲል ወንድምህ ላክልኝ የሚያፍታታኝ የሚያዝናናኝ ምናምን ብለሽ መጣሪው ጓደኛዬ ወንድምሽ አይደል ባሌ ወንድምሽ ባልሽ ወንድምሽ አይደል ባልሽ አንቺ እኔ ራሴ ባል ይላል እንዴ ታሽቃባ ማለት ልታረገው ነው። አሁን እየቀናው ነው። ኧረ በስመ አብ አሁን እየቀናው እና ኤርሚዬ በቃ ከምልሽ በላይ ደስ ብሎኛል ስላገኘሁሽ። በዛ ላይ አክብሮትሽ ለሰው ልጅ ያለሽ አክብሮት ደስ የሚል ነው። ስጠራሽ ሳታንገራግሪ ስንት ሰዓት የቱ ጋር ምናምን እንዳልሽኝ አሁን ነው በመጀመሪያ ነገርኩሽ እንደዚህ ሰዓት ምናምን አልኩሽ። ከዛ ስደውል ወዲያው እኔ እናት ክብረት ይስጥልኝ እላለሁ። በጣም ነው የምወድሽ፣ በጣም ነው የማከብርሽ። የወንድሜ እንቁ ቆንጆዬ ሚስት በቅርቡ ሰርግ አለ እያልሽኝ ነው ወይስ ተስፋ ላድርግ? አይ እንደዛ ሳይሆን ያው እኔ እንዳልኩክ ነው። አሁን ለሰርግ ሲባል የማፈቅረው ሰው እስከ መጨረሻው ድረስ እስከ ፊውቸሪ ድረስ ነው እኔ የማስበውና እኔ ለሰርጉም ሆነ ለፕሮግራሙም ለሽምግልናውም ለሁሉም ነገር ሐሳቤ ጭንቅላት በመጀመሪያ አይምሮ ነው አይደል የሚቀድመው። አይምሮዬን አሳምኘዋለሁ። ምንም ችግር የለውም። ፈቃደኛ ነኝ።
ወጪው ላይም ሆነ ደግሞ አም ሬዲ ይሄ የሚወጣው ወጪ ቢሆን ምንም ችግር የለውም። አንዳንድ ጊዜ ወጪም ከ6 ወር በኋላ ከ7 ወር በኋላ ከ1 አመት በኋላ ምናምን የምለው የሚያስፈልኝ ነገር የለም። እኔ በጣም ፍቃደኛ ነኝ። አንደኛ ከጭንቅላቴ፣ ሁለተኛ በወጪውም ሬዲ ነኝ። ሶስተኛ ግን የሱ ሐሳብ ያስፈልጋልና የሱ ሐሳብ ሲኖር ነው የሚደረገው ማለት ነው። አምነብሻለሁ እኔ እናት። አመሰግናለሁ። እሺ ሰላም ዋል። ሰላም